ዛሬ ግንቦት 12 አባቴ አባቴ የሚለኝ ልጄ ልጄ እንድለው በዛሬው በታላቁ በዓሌ በፍልሰተ አጽሜ ቀን ይገኝ ያሉት የታላቁ አባታችን የሐዲስ ሐዋርያ የስማቸው ትርጉም ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ ማለት የሆነ የአባታችን የቅዱሱ አቡነ ተክለ ሃይማኖት የፍልሰተ አጽማቸው ታላቁ በዓል ነው። አደራ በዚህ ቪዲዮ ላይ የሁለት ታላላቅ ቅዱሳንን ስም እንዘክራለን። የእነዚህን ታላላቅ ቅዱሳንን በዓላቸውን ግን ብዙ ሰው ስለማያውቀውና ስላልተጠቀመባቸው ይህንን ቪዲዮ በደንብ አድርጋችሁ ኮፒ ሊንክ እንድታደርጉልኝ እጠይቃለሁ። ቅዱሱ አባታችን አቡነ ተክለ ሃይማኖት በአካለ ሥጋ እያሉ የመቃብሬ ነገር እንዴት ነው ባሉት ሰዓት መድኃኔዓለም ኢየሱስ ክርስቶስ በዚህ ስትታገል በኖርክበት በደብረ አሰቦት ለ57 ዓመታት ይቀመጥና ከ57 ዓመት በኋላ ግን ፈልሶ ወደ ደብረ ሊባኖስ ይሄዳል ባላቸው ቃል ኪዳን መሠረት እርሳቸውም ሥጋቸው ከነፍሳቸው ከተለየች ከ57 ዓመት በኋላ የካቲት 19 ቀን በጸሎት ላይ ለነበሩት ለአቡነ ሕዝቅያስ ተገለጹና ጌታዬ የገባልኝ ቃል ይፈጸም ዘንድ ሥጋዬ የሚፈልስበት ቀን ደርሷልና እኔ ኃጢአተኛው አባታችሁ በሞትሁበት ቀን እንደነበረው አይነት ታላቅ ምስጋናን አቅርቡ። ሄደህ ለ12 መምህራንና ለልጆቼ ግንቦት 12 ቀን እንዲያከብሩ ንገራቸው። በዚያች ግንቦት 12 በፍልሰቴ ቀን አባቴ አባቴ የሚለኝ እኔም ልጄ እንድለው በበዓሌ ቀን ይገኝ። በዚያ በዓል የተገኘውን በሙሉ እኔ ወዳጄ ሚካኤልና ልጄ ፊልጶስ ተገኝተን እንባርከዋለን። አባታችን አቡነ ሕዝቅያስም በአባታችን በአቡነ ተክለ ሃይማኖት ተባርከው መልእክቱን ለ12ቱ መምህራንና ለልጆቻቸው ለሕዝበ ክርስቲያኑ በሙሉ አደረሱ። ይህንን መልእክት በሚያደርሱ ጊዜም ግንቦት 12 ቀን ወደ ፍልሰቱ በዓል ያልመጣውን በዚያ በሰማይ በምልጃ ጊዜ አባቴ እንዳይለው እርሱም ደግሞ ልጄ እንዳይለው እወቁ ብሎ መልእክቱን አስቀመጠ። እነርሱም ከያሉበት ተሰብስበው የቅዱሱን አባታችንን ሥጋ አፍልሰው ወደ ደብረ ሊባኖስ በመውሰድ ቤተ መቅደሱን 3 ጊዜ አዙረው አባታችን እንዳሉት በታላቅ ምስጋናና በማህሌት በዓሉን አክብረዋል። በዚህም ጊዜ ቃላቸውን የማያጥፉት ቅዱስና ብፁዕ አባታችን አቡነ ተክለ ሃይማኖት በተናገሩት ቃል መሠረት መጥተው ሕዝቡን በሙሉ ከቅዱስ ሚካኤልና ከልጃቸው ከቅዱስ ፊልጶስ ጋር በመሆን ባርከዋቸው ሂደዋል። አደራ ይሄ መልእክት የደረሳችሁ ሁላችሁም የጻድቁ አባታችን የአቡነ ተክለ ሃይማኖት ልጆች በሙሉ ኦርቶዶክሶች በሙሉ ግንቦት 12 ፍልሰተ አጽማቸው ታላቁ በዓል እንደሆነ አወቅን፣ ተረዳን። ገድላቸው ላይ ተቀምጦ ያለ ነገር ነው። ስለዚህ ብዙ ሰዎች እንዲያውቁትና እንዲረዱት ቢያንስ እንኳን በዚህ ዓመት ባያከብሩት ለሚቀጥለው ዓመት ትልቅ ዕውቀትና ስንቅ እንዲሆናቸው ይህንን ቪዲዮ ሼር፣ ኮፒ ሊንክ እንድታደርጉልኝ እጠይቃለሁ። ሌላው ዛሬ ግንቦት 12 የቤተ ክርስቲያን ምሰሶ አምድ ብርሃን የሆነላት የዓለም ሁሉ መምህር ወመገስጽ የተባለ እናታችን ቅድስት ድንግል ማርያም ራሷ አፈ ወርቅ አፈ በረከት ልሳነ እፍረት አንደበትህ እንደ ማር እንደ ሽቱ የሚጣፍጥ ያለችውን ይህንን ቅዱስ እንደኔ ያለ ኃጢአተኛ እንዴት አድርጎ ሊናገርለት ይችላል? አባ ማርዳሪ የተባለ ቅዱስ እንኳን በደመና ተጭኖ ሲመጣ 12ቱ ሊቃነ መላእክት ቅዱስ ሚካኤልን ተከትለው ከሰማይ ወደ ምድር ሲወርዱ ተመልክቶ ጌቶቼ ወዴት ትሄዳላችሁ ቢላቸው እነርሱም ቁስጥንጥንያ ወደ ዮሐንስ አፈወርቅ እንሄዳለን፣ እርሱ ዛሬ እናታችን ቅድስት ድንግል ማርያምን እንደሚያመሰግናት ጌታችን ነግሮናልና ምስጋናውን ልናዳምጥ ልንሰማ እንሄዳለን ያሉትን ይህንን ቅዱስ እንደኔ ያለ ኃጢአተኛ ለባሴ ሥጋና ገባሬ ንስሐ ምን ማለት ይችላል? ምን ይሄ ብቻ ሊቀ መላእክት ቅዱስ ሚካኤል ደቀ መዝሙሩና ወዳጁ ቅዱስ ባስልዮስን ወደ 7ቱ ሰማያት ነጥቆ ወስዶ የኃጢአተኞችን መኖሪያ የቅዱሳንን መኖሪያ በሙሉ ካስጎበኘው በኋላ ወደ ምድር ሲመልሰው ተከፍቶ ቢያየው ወዳጄ ሆይ በጉብኝትህ አልተደሰትክም? ለምንድን የከፋህ ቢለው ኧረ ደስ ብሎኛል ሊቀ መልአክ ሆይ እንዲው ወዳጄን ስላላየሁት ትንሽ ቅር ብሎኝ ነው ቢለው፣ እንዴ ወዳጄ እርሱን እኮ እንዳንተ ያለ ለባሴ ሥጋ ሊያየው አይችልም። እርሱ እኮ ውሳጤ መንጦላይት ውስጥ ቅዱስ 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 እያለ ቅድስት ሥላሴን እያመሰገነ ነው የሚኖረው ያለውን ይህንን ቅዱስ በየትኛው አንደበታችን ልናዘክረው እንችላለን? ገና በልጅነቱ ገና በ16 ዓመቱ በዘመናዊውም
በመንፈሳዊውም ዕውቀት የተካነ ቅዱስ ሕሊናው ሳይታክትና ንጹሐን እጆቹ ሳይዝሉ የጻፋቸው የደረሳቸው መጻሕፍት ከ10,000 በላይ የሆኑለት ሲናገርና ሲያወራ ንፋስ ጸጥ የሚልለት ኮሽ የሚል ነገር የማይሰማበት እንኳን ሰው ይቅርና ሰማያውያን መላእክት እንኳን ድምፁን ለመስማትና ትምህርቱን ለመማር የሚመጡለት መልአከ ሞትን ገስጾ ለ10 ዓመት ያቆመ በሰው ፊት የማያዳላ ከቅስና እስከ ጵጵስና ድረስ ያለው ማዕረጉ በእግዚአብሔር ትእዛዝ የተፈጸመለት ሰው በምግብ ብቻ ሳይሆን በእግዚአብሔር ቃልም እንደሚኖር ያስመሰከረ ታላቅ ቅዱስ በእርሱ ዘመን የነበሩ ነዳያንና የኔቢጤዎች የሚጠቡ ልጆቻቸውን ይዘው ሂደው ራበን በሚሉት ሰዓት ከበዓቱ ወጥቶ የእግዚአብሔርን ቃል ሲያሰማቸው እነርሱም እንደበሉና እንደጠጡ ሆነው ይጠግቡለት የነበረ ትምህርቱንም ሲያስተምራቸው በተመስጦ ያቀፋቸው ልጆቻቸውን እንኳን ይጥሉ የነበረ ይህ ታላቁ አባታችን አፈወርቅ አፈበረከት ልሳነ ፍረት የዓለም ሁሉ መምህር ርዕሰ ሊቃውንት አምደ ብርሃን እውነተኛው መምህር ወመገስጽ ታላቁ አባታችን ማር ቅዱስ ዮሐንስ አፈወርቅ ዛሬ ግንቦት 12 የዕረፍት በዓሉ ነው። መድኃኔዓለም ኢየሱስ ክርስቶስ ከሐዲስ ሐዋርያ ከአባታችን ከአቡነ ተክለ ሃይማኖትና ከመምህር ወመገስጽ ከሊቀ ጳጳሳት ከቅዱስ ዮሐንስ አፈወርቅ ረድኤት በረከት ምልጃ ቃል ኪዳን ፍቅር አይለየን። አሜን። ይቆየን። የአባታችን አባ ተክለ ሃይማኖት በረከታቸው ይደርብን። አባታችን አቡነ ተክለ ሃይማኖት ታውቋቸዋላችሁ። በጽላሎች ነው የተወለዱ። አባታቸው አጋዛብ፣ እናታቸው እግዚአርያ ከከበረ ትዳር የተወለዱ ናቸው። እግዚአብሔር አባታቸውን ከሞት አትርፎ እናታቸውን ከስደት መልሶ ነው የተጸነሱት። በተወለዱ በ3 ቀናቸው አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ብለው አመስግነዋል። ከዚያ በኋላ ተመልኩ አላችሁን አደጉ፣ ዲቁና አመጡ፣ መጽሐፍ ተማሩ፣ አዳኝ ሆኑ። ከሚያድኑበት ጌታችን ኢየሱስ ክርስቶስ በቅዱስ ሚካኤል ክንፍ ሆኖ ተገለጠላቸው። ከዚህ በኋላ ነፍሳትን እያደንክ ወደ እኔ ታመጣለህ እንጂ አውሬ አታድንም አላቸው። ይሄንን ጥሪ ተቀብለው ስምም እንግዲህ ተክለ ሃይማኖት ይሁን፣ ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ ይሁን ስምህ አላቸው። ይሄንን ተቀብለው ሲጋደሉ ቅስና ተቀበሉና ወንጌልን አስተማሩ፣ ጣዖታትን አጠፉ። ንጉሱን ሙት አስነስተው ሃይማኖቱን አስመስክረው አሳምነው ከአባ በጸሎተ ሚካኤል ገዳም ሄደው 12 ዓመት እንጨት እየፈለጡ ቄሱ ነው ቅስናቸውን ሰውረው ነው። አቡነ ተክለ ሃይማኖት ቅስናቸውን ሰውረው እንጨት እየፈለጡ አባ በጸሎተ ሚካኤል በቅተው ልጄ ወደ አገልግሎት ተመለስ፣ ቅዳሴ ቀድስ፣ ሰዓታት ቁም፣ ከካህናት ጋር ዋል፣ ከባልንጀሮች ጋር ቢሏቸው አባቴ እኔ እንጨት መፍለጥ ነው የሚሻለኝ ለዚህ ተግባር አልበቃውም ብለው በቀን 40 ሸክም ይሸከማሉ፣ እንጨት ይፈልጣሉ። ከዚያ በኋላ ተመልከቱ ተክለ ሃይማኖት ያረዱ እሳት የፈጀው ሰው ኧረ እሳት ፈጀኝ ለተክለ ሃይማኖት አሳየ ይባላል። ሲሉት ይድናል። ወጥ በእጃቸው አማስለው ይሰራሉ። ለምን? ክርስቶስን ለብሰዋልና። ለብሰው እኔን በእኔ አምናችኋልና ጊንጥ ብትረግጡ አይነካችሁም ስላለ እሳቱ አይወጋቸውም ነበረ። ከአቡነ ኢየሱስ ማምነው 12 ዓመት ለፍተው ተጋድለው ቀሚስ ቅናት ተቀበሉ። ከአባ ዮሐኒ ሂደው ደብረ ዳሞ ቆብ ተቀበሉን፣ አስኬማ ተቀበሉ። አስኬማ ምንድነው? ሌላ ቀን ትማሩታላችሁ። ይሄን ሁሉ ተቀብለው ዓለምን አስተምረው ጣዖታትን አጥፍተው ሰዎችን ወደ ሃይማኖት መልሰው 99 ዓመት ተጋድለው ከዚያ በኋላ ተመልከቱ ጦር ተክለው ወደፊት ሲሰግዱ የፊተኛው ጦር እንዲወጋቸው፣ ወደ ኋላ ሲሰግዱ ወደ ኋላ እንዲወጋቸው፣ ወደ ግራ ሲሉ የግራው ወደ ቀኝ ሲሉ የቀኙ እየወጋቸው 7 ዓመት ባንድ እግራቸው ቁመው ጸለዩ። ዛሬ ይህን ሁሉ አድርገው ጌታችን ኢየሱስ ክርስቶስ እመቤታችን ነቢያት ሐዋርያትን ሆኖ ቅዱስ ዳዊት ክቡር ሞቱ ለጻድቅ በቅድመ እግዚአብሔር እያለ መጣ። ተክለ ሃይማኖት ወዳሉበት መጣና ወዳጄ ተክለ ሃይማኖት እንግዲህ ላሳርፍ መጥቻለሁ አላቸው። አይ ጌታዬ አትወደኝም። ምን ነው ብትወደኝም አንዳንተ በመከራ እንድሞት ታደርገኝ ነበር፣ ወይም እንደ ወዳጅህ እንደ ጊዮርጊስ በመንኮራኩር እንድፈጭ ታደርገኝ ነበር። እንዴት አርፌ እንድሞት ታደርጋለህ? በል በተቅማጥ ተሰቃይተህ ትሞታለህ፣ ያንን እንደኔ ሞት እቆጥርልሃለሁ አለ። ከዚህ በኋላ እሺ ብለው ምን ታደርግልኛለህ? መካኖችን ልጅ ስጠልሃለሁ፣ እስከ 10 ትውልድ እምርልሃለሁ፣ ነሐሴ 24 ቀን የቆረበውን ሰው ይቅርታ ሰጥልሃለሁ፣
ባይሆን እንኳን የዝክሩን ፍርፋሪ የቀመሰውን የሕይወት እንጀራ እንዲያገኝ አደርገዋለሁ። እህል የሰጠውን የተራበ የመገበውን የሕይወት እንጀራ መግባለሁ። ቢያቅተው እንኳን እንጨት የለቀመውን ውሃ ቀርቶ የሰጠውን በበዓል ቀን ለደብርህ የተላከውን ሁሉ በአንተ ደብር የሚያገለግሉ ካህናትን በጽርሐ አርያም እንደሚያገለግሉ ሱራፌል እቆጥርልሃለሁ ብሎ ቃል ኪዳን ገብቶላቸው አባታችን አቡነ ተክለ ሃይማኖት በእርጌታዬ ወዳጆችን የበቁትን የተጠቀሙትን ከኔ ጋር ውሰድ፣ ያላፈሩትን አትቁረጥብኝ ብለው እዚያ በኋላ በሽታይቱ ራሱ አስፈቅዳ ነው ያዘቻቸው። አቡነ ተክለ ሃይማኖት ትልቅ አባት ብቻ አይደሉም፣ ደግ አባት ጭምር ናቸው። ደግነታቸው በጣም ቅርብ ነው። እንኳን አሞኛል ብለው ለምነዋቸው እንደው ሙዝ አምሮኛል ቢሏቸው እንኳን የሚቆጡ አይመስልም። በጣም ደግ ናቸው። ይሄንን የሚያውቀው ፍቅራቸውን የቀመሰ ሰው ብቻ ነው። ገድላቸውን ገዝታቸው ቤታቸው አኖሩት። አንዳንድ ምዕራፍ በቀን ከጸለያችሁ ተክለ ሃይማኖት ቅርብ፣ ቸር፣ ከጓደኛ የሚቀርቡ እኔ የመላእክት ጓደኛ ነኝ፣ ከሱራፌል ጋር ያጠንኩ ነኝ፣ ኢየሱስ ክርስቶስ ያነጋገረኝ ብለው ከፍ የሚሉ ብቻ አይደሉም። እሳቸው ማንንም የማይንቁ ከሰው ጋር የሚኖሩ አባት ናቸው። የተክለ ሃይማኖት በረከታቸው በሁላችን ላይ ይደርብን። አሜን አሜን። ቃለ ሕይወት ያሰማልን። አባታችን ተክለ ሃይማኖት በረከታቸው ለሞላው ለኢትዮጵያ ሕዝብ ኦርቶዶክስ እምነት ተከታዮች በሙሉ በረከታቸው ይደርብን። አሜን አሜን። የአቡነ ተክለ ሃይማኖትን ገድል የሚያነብሰው ጦም አያድርም፣ ምንም በረከት አይታጣም። ራሴ አውቃቸዋለሁ ሲያደርጉልኝ ማለት ነው። ፈትኑ። የተክለ ሃይማኖት ልጅ መሆን ከፈለጋችሁ ጠይቁና ፈትኗቸው። ማምላክን ምንም ነገር አቡነ ተክለ ሃይማኖት ተጠይቀው ደግሞ ሰው አይንቁም። በጣም ደግ። ተክለ ሃይማኖት ማለት ምን ማለት መሰላችሁ? ሲጀመር ተክለ ሃይማኖት ማለት ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ ነው። የማን ተክል ማለት ነው? የአብ የወልድ። ይሄንን ስም ስንጠራ አድረው ያሉ እዚህ ስም ላይ ማን ናቸው? አብ፣ መንፈስ ቅዱስ። የተክለ ሃይማኖት ስም ሲጠራ በዚህ ስም ላይ የማን ስም አለ? የሥላሴ ስም አለ። ስለዚህ ምድሩን ይባርካል። ምድር ላይ ከተበረከ ምድር፣ ውሃው ላይ ከተነበበ ውሃው፣ ቤት ውስጥ ከተነበበ ቤቱን ይባርካል። የተክለ ሃይማኖት ስም የእግዚአብሔርን ስም የተሸከመ ስም ነው። ይህ ስም በተጠራበት እርግጠኛ ነኝ መፍትሄ ስራይ ምናምን እትስ አትልፉ። ይህ እንትን ምናምን ከጠንቋይ አትሂዱ። ፍትልክ ብላችሁ ጸልዩ። የአባታችን ተክል ስታነቡት እንደው ልንገራችሁ፣ ዝም ብላችሁ ታዝቡ። ኢየሱስ ክርስቶስ የሚለውን ስም እንደ ተክለ ሃይማኖት ያከበረ ሰው አይቻለው። በደንብ ነው ያከበሩት። እንደው ምንድን ነው ያሉት እኮ ኦ እግዚእ ኢየሱስ ክርስቶስ ሃይማኖቴኒ አንተ ምግባሬኒ አንተ። ጌታዬ ኢየሱስ ክርስቶስ ሆይ እምነቴም አንተ ነህ፣ በጎ ሥራዬም አንተ አሉ። አንተ ነህ፣ እኔ አይደለሁም አሉ። እምነቴም አንተ ነህ፣ በጎ ሥራዬም አንተ ነህ። እንደ አባ ተክለ ሃይማኖት አቡነ ጌታችን ኢየሱስ ክርስቶስ የሚለውን ስም የጠራል የለም። ሙት አገኙ፣ አልዓዛርን ያስነሳው ጌታ ኢየሱስ ክርስቶስ ነው፣ አንሳው። ውሃውን ጠጅ ያደረከው ጌታ ኢየሱስ ክርስቶስ ነው፣ ውሃ ስጥ። በጌታዬ በኢየሱስ ክርስቶስ ስም አንተ ጋኔን ውጣ። የክርስቶስን ስም ተሸክመው የዞሩ አባት ናቸው እና የተክለ ሃይማኖትን ገድል ብታነቡ፣ እቤታችሁ ብታነቡ፣ እያንዳንዳችሁ ሁላችሁ ብታነቡት በረከት ታገኛላችሁ። ከዛሬ ጀምራችሁ ማለት ነው። ከዛሬ ጀምራችሁ አንብቡት። እንዲያውም አንዱ ምን አደረገ ይባላል፣ እስቲ የተክለ ሃይማኖት ገዳም ውስጥ ረሃብ የለም ተብሏልና እስቲ ለያቸው ብሎ ጫካ ውስጥ ሄደና እንጀራ ከዚህ ካመጡ እናያለን ብሎ ጫካ ውስጥ ሄዳሉ። ካለ ሲናል እንግዲህ ሰው መሀል እያደረጉ የሆንኩ ሰው ያበላኝን ሁሉ ተክለ ሃይማኖት አበሉኝ እየተባለ ነው እንጂ ሲጫካው ሲል አንድ እረኛ ፍየል ጠፍቶት ይመጣል። አንተ በዚህ ፍየል አያየም በዚህ እያለ መጥቶ ፍየሉ ይገኛል። እንደውም ሰዓት ደርሷል ምሳ እንብላ ብሎ ካኳፋዳ አውጥቶ ምሳ በላው።
ፍየል ጠፍቶ ሲፈልግ ማለት ነው። እንደው እርግጠኛ ነኝ እኔ አባ ተክለ ሃይማኖትን አባታችንን ራሴ አውቃቸዋለሁ ሲያደርጉልኝ ማለት ነው። ፈትኑ። ይሄ ሁሉ ቅድስና እያላቸው 99 ዓመት በሙሉ ከክርስቶስ ውጭ አፋቸው ሌላ ጠርቶ የማያውቅ እንደ ኤልያስ ለእግዚአብሔር አምልኮት ሲቀኑ የነበሩ እንደ ጳውሎስ በቅናት የሚሰብኩ እንደ ነቢያት በትንቢት የሚቃጠሉ እንደ ባይታውያን ዘግተው የሚጋደሉ አቡነ ተክለ ሃይማኖት እንደ መላእክት የሚያመሰግኑ እሳቸው ተጠርተው የሚያሸንፈን ነገር የለም። እና ሁላችሁ ማደራ እምላችሁ ንግድ ብትነግዱ ራሱ አንብቡ የእሳቸውን ስም። እግዚአብሔር ቃል ኪዳን ሰጥቷቸዋል። ስማቸው በተጠራበት በረከት አለ። የምትነግዱበት ቦታ ሄዳችሁ ባርኩልኝ በሏቸው፣ ይባርኩላችኋል። ስማቸው ባለበት በረከት አለ። ስማቸው ባለበት ጋኔን የለም። ለምን? የኢየሱስ ክርስቶስን ስም የተሸከመ ስም ነውና። ይህንን ነው የምነግራችሁ። ፈሪሃ እግዚአብሔር እንዴት እንደሚያበዛ ማንን አየ ነው? ራሳቸው ምስክር ናቸው። የአባታችን ተክለ ሃይማኖትን ገድል ያነበበ ሰው አንድ ምዕራፍ በየቀኑ ያነበበ ሰው ቤቱ በበረከት ይሞላል እያሉ ነው አባታችን ያስተማሩ። የእውነት ይህ ትምህርት ለሁሉም ኢትዮጵያዊ፣ ለሁሉም ኦርቶዶክስ እምነት ተከታይ እንዲደርስ ላይክ እያደረጋችሁ ለሁሉም አድርሱ። ቃለ ሕይወት ያስተምራል።